እግዚአብሔር ይመስገን። የትንቢተ ኤርምያስን መግቢያ አብረን እናያለን ማለት ነው። እንግዲህ ትንቢተ ኤርምያስ ከኢሳይያስ ቀጥሎ ያለ መጽሐፍ ነው። ትንቢተ ኢሳይያስ፣ ትንቢተ ኤርምያስ፣ ሕዝቅኤልና እንዲሁም ደግሞ ትንቢተ ዳንኤል እነዚህ አንጋፋ ነቢያቶች ተብለው ይታወቃሉ፣ ወይም ሜጀር ፕሮፌት እንላቸዋለን። ሌሎቹ ደግሞ ንዑሳን ነቢያት ወይም ደግሞ ማይነር ፕሮፌት ይባላሉ። እንግዲህ ምንድነው ሜጀር ፕሮፌት ያሰኛቸው ምንድነው ስንል ሜጀር ፕሮፌት ያሰኛቸው የመልእክታቸው ይዘት አይደለም። የመልእክቱ ይዘት ሳይሆን ምክንያቱም በመልእክት ይዘት ከሆነ እነ ዘካርያስ እንደገናም ደግሞ እነ ሚክያስ በጣም ጠንካራ የሆነ መልእክቶች አሏቸው። ስነ ፍጻሜያዊኑ በተመለከተ ስለ መጨረሻው ዘመን ስለ ክርስቶስ በጣም በጥልቀት የሚናገሩ እነዚህ መጽሐፍቶች ናቸው ማለት ነው። ስለዚህ ምንድነው አንድን ነቢይ ምንድነው አንጋፋ መጽሐፍታች ወይም አንጋፋ ነቢያት ያስባላቸው? ምንም ሳይሆን ቮሊዩማቸው ነው። ወይም ደግሞ ምዕራፎቻቸው ከሌሎቹ ምዕራፎች እነዚህ ትልልቅ ነው ምዕራፎቻቸው እንጂ ሌላ አይደለም። ከመልእክት ይዘት አንጻር ሳይሆን ከቮሊዩም አንጻር ነው ምን የተባሉት አንጋፋ የተባሉት። በመልእክት ግን ከኤርምያስም እንደገና ደግሞ ከኢሳይያስ ባይበልጡም ልክ እንደ ኢሳይያስ ስለ መጨረሻው ዘመን ስለ ሰነ ፍጻሜ እንደገና ደግሞ ስለ መሲሁ በጥልቀት ዳሰዋል ሌሎቹ ነቢያት። ለምሳሌ ኢየሱስ በአዲስ ኪዳን መጥምቆ ዮሐንስን ከሴቶች ከተወለዱት መካከል እንደ መጥምቆ ዮሐንስ ያለ አልተነሳም አለ። እንደ መጥምቆ ዮሐንስ ያለ ነቢይ አልተነሳም። ለምንድን ነው እንደሱ ያለ ነቢይ አልተነሳም ያለው? መጥምቆ ዮሐንስ በአገልግሎቱ እንደ ሌሎቹ ነቢያት ያደረገው ነገር የለም። አንድም ቦታ ሙታን አላስነሳም። አንድም ቦታ ፈውስ ሲያደርግ አናይም። ሰባኪ ነው፣ በስብከት ነበረ። ሁሉም ሊሰሙት ሊያደምጡት ከያሉበት ይሰበሰቡ ነበረ። ዮሐንስ ሰባኪ ነው። ነገር ግን ከሴቶች ከተወለዱት መካከል እንደ መጥምቁ ዮሐንስ ያለ አልተነሳም የተባለው ለምንድን ነው? መጥምቁ ዮሐንስ መሲሁን በአካል አይቶታል። ሌሎቹ ሊያዩት ይመኛሉ፣ እሱ ግን በአካል አየው። ማየት ብቻ ሳይሆን አጠመቀውም ጭምር። ስለዚህ ስለ ክርስቶስ ስለ መሲሁ ብሉይ ኪዳን ላይ ካሉት ነቢያት በበለጠ እሱ ምን አለው? የቀረበ መረጃም እውቀትም ስላለው ማለት ነው። ስለዚህ ይህንን ያነሳሁት ለምንድን ነው? ሜጀር እና ማይነር የምንለው ከቮሊዩም አንጻር ነው። ብዙ ቮሊዩም ስላላቸው ነው። ምናልባት እዚህ ጋር ልናነሳ የምንችለው እሺ፣ ሰቆቃወ ኤርምያስስ አነስተኛ ቮሊዩም ነው ያለው፣ እንዴት ከሜጀር ፕሮፌቶች ጋር አብሮ ተደመረ ካላችሁን፣ ጸሐፊው ኤርምያስ ስለሆነ የኤርምያስ መጽሐፍ እንደሆነ ሰቆቃወ ኤርምያስም የትንቢተ ኤርምያስ ወይም ደግሞ የኤርምያስ ሌላኛው ትንቢትና ሌላኛው መልእክት ስለሆነ አብሮ ከማይነር ፕሮፌት ጋር ሳይሆን ከሜጀር ፕሮፌቶች ጋር አብሮ እንደተደመረ እና እንደገባ እናያለን ማለት ነው። እንግዲህ ጸሐፊው ኤርምያስ ነው። ኤርምያስ ደግሞ የኬልቅያስ ልጅ ነው። ራሱ ነው የሚናገረው። የኬልቅያስ ልጅ ራሱ ነው። ኑሮውን በኢየሩሳሌም ነው ያደረገው። በኢየሩሳሌም ይኖር የነበረ ነው። ምናልባት ኤርምያስም ካህን ነበር። ወላጆቹ ከአሮን ዘር ወይም ከአሮን ነገድ ከአሮን ዘር እንደሆኑ እናያለን። ስለዚህ ኤርምያስ የእግዚአብሔር ቃል አቀባይ ሆኖ የተመረጠ ነብይ ነው። በተለምዶ አልቃሻው ነብይ ተብሎ ይጠራል። ምክንያቱም መልእክቶቹ ሮሮ የተሞሉ ናቸው፣ እንባ የተሞሉ ናቸው፣ መከራ የተሞሉ ናቸው። በጣም ብዙ መከራ የተቀበለ ሰው ነው። መከራ የተቀበለው በውጭ ካሉት ነገስታቶች ከባቢሎን እንደ ሌሎቹ በባቢሎንና ወይም ደግሞ በአሦራውያን ብቻ ሳይሆን መከራ የተቀበለው ውስጥ ባሉትም ሰዎች ውስጥ ባሉትም በሐሰተኛ ነቢያቶችና በሚያውቃቸው ሰዎች የተገፋ ሰው፣ በመልእክቱ እውቅና ያልተሰጠው፣ ከውስጥም ከውጭም በሁለቱም መንገድ መከራና ስደት የነበረበት ሰው ነው ማለት ነው። ሌላው ኤርምያስ ረጅም ዘመን ያገለገለ ነብይ ነው እና እናንተ ስታዩት እንትኑን ጊዜ ስለሌለኝ ነው። ከኢዮስያስ ጀምሮ እስከ ኬልቅያስ ድረስ ለረጅም ዘመንን
ያገለገለ ነው ማለት ነው። ስለዚህ እነዚህ ነቢያቶች ከኢዮስያስ ጀምሮ እስከ ኬልቅያስ ድረስ ያሉት ነቢያቶች የኖሩበት ዘመን በጣም ብዙ ስለሆነ በእነዚህ ዘመናቶች ውስጥ የነበሩት ነገስታቶች እኩሌቶቹ ተሐድሶ ያመጡ በዳዊት መንገድ የሄዱ ለሕጉ ታማኝ ነበሩ። እኩሌቶቹ ደግሞ እግዚአብሔርን ያሳዘኑ ለሕጉ ታማኝ ያልሆኑ በአባታቸው በዳዊት መንገድ ያልሄዱ ነበሩ ማለት ነው። ስለዚህ በእነዚህ ሁሉ ዘመናት ውስጥ ኤርሚያስ አብሯቸው እንትን አድርጓል፣ አብሯቸው አገልግሏል። በኢየሩሳሌም የነበረ ነብይ ነው። ኢየሩሳሌም እስከተማረከችበት ቀን ድረስ ኤርሚያስ በይሁዳ ነው የኖረው፣ በኢየሩሳሌም ነው የኖረው ማለት ነው። ሌላው ኤርሚያስ ከሌሎቹ ነቢያት በግልጽ የተናገረ ከፍተኛ ተቃውሞ የደረሰበት ነብይ ነው። በጣም ግልጽ ነው። በጣም ደፋር ነው። ነገስታቶችንም በውስጥ ያሉትንም የኢየሩሳሌምን የይሁዳን ነገስታት በማስጠንቀቅ በመገሰጽ ይታወቃል። እንደገናም ደግሞ ከኢየሩሳሌም ውጪ ባቢሎናውያንን በመገሰጽ ወይም ደግሞ ባቢሎናውያንን በመጋፈጥ እንደገናም ደግሞ ውስጥ ያሉትንም የሐሰተኛ ነቢያቶችን እነሱንም በድፍረት በመገሰጽና በመቃወም የታወቀ ነው ማለት ነው። ስለዚህ ኤርሚያስ ፍርድ እየመጣ ነው ብሎ የነገራቸው መልእክቱ ፍርድ እየመጣ ነው በሰላም ሀገር ምንም በሌለበት፣ ያውም ደግሞ የአሶር መንግስት እየተዳከመ በመጣበት ጊዜ፣ አሶር እየተዳከመ ነበረ። ከሰናክሬም በኋላ አሶር እየተዳከመ በመጣበት ጊዜ፣ ሰላም በሆነበት ጊዜ፣ ምንም ነገር በሌለበት ጊዜ፣ እንደው ሁሉ ነገር ጸጥ ረጭ ብሎ በሰላም በሚኖርበት ጊዜ ፍርድ እየመጣ ነው፣ ልትማረኩ ነው፣ ትማረካላችሁ፣ ትወሰዳላችሁ፣ ኢየሩሳሌም ትፈርሳለች፣ እናንተም በግዞት ትሄዳላችሁ ብለው በመናገር አታሟርትብን ብለው መልእክቱን መቀበል ከብዷቸው ትልቅ የሆነ ተቃውሞ በኤርሚያስ ላይ እንዳመጡበት መጽሐፉን ስናይ እናያለን። ሌላው ይሄ ብቻ ሳይሆን ከነዚህ ከሐሰተኛ ነቢያቶችም ጋር በጣም እንትን ውስጥ ግብ ውስጥ ነበረ። ትንቢተ ኤርሚያስ ምዕራፍ 29ን ስናነበው ከቁጥር 4 ጀምሮ እስከ 12 እሱን የግድ ማዕከላዊ ሐሳብ ስለሆነ የግድ ማንበብ አለብን። ትንቢተ ኤርሚያስ ምዕራፍ 29 ከቁጥር 4 ጀምሮ እስከ ይቅርታ እንዴት አገሱኝ መብራት እንትን ስላለ ነው። ምዕራፍ 29 ከቁጥር 4 ጀምሮ አነበዋለሁ። እንደዚህ ይላል። በአዲሱ መደበኛ ትርጉም ነው የማነበው። የነቢዩ ኤርሚያስ ከቁጥር 4 ጀምር። የእስራኤል አምላክ የሰራዊት ጌታ እግዚአብሔር ከኢየሩሳሌም ወደ ባቢሎን ላስማረካቸው ሁሉ እንዲህ ይላል፣ ቤት ሰርታችሁ ተቀመጡ፣ አትክልት ተክላችሁ ፍሬውን ብሉ፣ አግብታችሁ ወንዶችና ሴቶች ልጆችን ውለዱ፣ ወንዶች ልጆቻችሁና ሴቶች ልጆቻችሁን አጋቡ፣ እነርሱም ወንዶች ልጆችና ሴቶች ልጆች ይውለዱ፣ ቁጥራችሁ በዚያ ምድር ይብዛ እንጂ አይነስ። ተማረካችሁ ለሄዳችሁባት ከተማ ሰላም ብልጽግናን እሹ፣ ወደ እግዚአብሔርም ጸልዩላት፣ ምክንያቱም እርሷ ብትበለጽግ እናንተ ትበለጽጋላችሁ። የእስራኤልም አምላክ የሰራዊት ጌታ እግዚአብሔር በእርግጥ እንዲህ ይላልና በመካከላችሁ ያሉትን ነቢያትና ጠንቋዮች አያታሏችሁ፣ የሚያልሙላችሁንም ህልም አትስሙ። በስሜ ሐሰተኛ ትንቢትን ይነግሯቸዋል እንጂ እኔ አላኳቸውም ይላል እግዚአብሔር። እግዚአብሔር እንዲህ ይላል፣ 70 ዓመት በባቢሎን ቆይታችሁ በተፈጸመ ጊዜ እጎበኛችኋለሁ፣ ወደዚህም ስፍራ ልመልሳችሁ የገባሁላችሁን መልካሚቱን ቃሌን እፈጽማላችኋለሁ። ለእናንተ ያለኝን እቅድ እኔ ያውቃለሁ ይላል እግዚአብሔር። እቅዱም ፍጻሜና ያማረ ተስፋ የሚሰጥ እናንተንም የሚጠቅም እንጂ የሚጎዳ አይደለም ይላል። ቁጥር 11 ላይ ካለው ልነሳና ምንድነው በመጀመሪያው ትርጉም በድሮ ትርጉም ላይ ለእናንተ የማስባትን ሐሳብ እኔ ያውቃለሁ፣ ፍጻሜና ተስፋን እሰጣችሁ ዘንድ የሰላም ሐሳብ እንጂ የክፉ አይደለችም ብሎ ይላል። እችን ቃል ብዙ ጊዜ በእንትን ነው በፖዚቲቭ ወስደናት ለእናንተ የማስበውን ሐሳብ አውቃለሁ፣
ፍጻሜና ተስፋ እሰጣችሁ ዘንድ የሰላም ሐሳብ ነው የሚለውን ስንል ምንድነው? ለእናንተ እግዚአብሔር ያሰበው ሐሳብ የሰላም ሐሳብ ነው፣ ፍጻሜና ተስፋ ያለው ሐሳብ ነው። በ70 ዓመት በባቢሎን ትቀመጡ ዘንድ 70 ዓመት በምርኮና በግዞት ትሆኑ ዘንድ ይህ የእግዚአብሔር ሐሳብ ነው። ለእናንተ የማስባት መልካም ፍጻሜና ተስፋ ያለው ሐሳብ ነው። እነዚህ ግን ሐሰተኛ ነቢያቶች መጥተው በ2 ዓመት ውስጥ ትመለሳላችሁ፣ ከኢየሩሳሌም ተወስደው የተጋዙት ዕቃዎች ሁሉ ይመለሳሉ እያሉ የሚነግሯችሁ የገዛ ምኞታቸውን፣ የገዛ መሻታቸውን፣ የገዛ ፍላጎታቸውን ነው እንጂ እኔ አላኳቸውም ብሎ ይናገራል። ስለዚህ በእነዚህ ቁጥራቸው በርከት ባለ ነቢያት መካከልና በኤርሚያስ መካከል ግብ ነበረ። ከምርኮም በፊት ከምርኮም በኋላ ማለት ነው። ከምርኮ በፊት ፍርድ እንደሚመጣ ሲናገር እነዚህ ሐሰተኛ ነቢያቶች ፍርድ አታውራብን፣ አታሟርትብን ብለው ይቃወሙት ነበረ። ከተማረኩም በኋላ ደግሞ እግዚአብሔር በተማረካችሁበት ምድር 70 ዓመት ነው እንድትቆዩ የሚፈልገው። ስለዚህ ጥቂት አትሆኑ፣ አግቡ፣ ተጋቡ፣ ወይን ትከሉ፣ በልጽጉ፣ ለምድሪቱ ሰላም እንዲሆን ጸልዩ አላቸው። መጽሐፍ ቅዱስን በምናነብበት ጊዜ ይህንን ትንቢተ ዳንኤል ላይ ምዕራፍ 9 ከቁጥር 1 ጀምሮ ስናነበው እኔም በምጸልይበት ጊዜ በጾምና በጸሎት እያለው ጌታ ተናገረኝ፣ ትምትኑ የምርኮ ዘመን የሚያበቃበትን ዘመን አስታወቀኝ፣ በነቢዩ በኤርሚያስ የተነገረው ብሎ ይሄንኑ ምዕራፍ ዳንኤል አስታውሰው 70 ዓመት ሲፈጸም 70 ዓመት ሲያበቃ ወደ ምድራችሁ እመልሳችኋለሁ የሚለውን ተስፋ ዳንኤል በግዞት ሆኖ አስታውሰው እንደጸለየ እናያለን ማለት ነው። ስለዚህ ከነዚህ ጋር ከባድ የሆነ ግብግብ ነበረበት። ነቢዩ ፍርድ ይመጣል ብሎ ይተነብያል፣ እነርሱ ደግሞ ፍርድ የለም፣ እንደውም ከምርኮ በኋላ በቶሎ ወደ ምድራችሁ ትመለሳላችሁ ብለው ይናገሩ ነበር ማለት ነው። እሺ ይህንን ካልን የመጽሐፉ ዋና ዓላማ ምንድን ነው? የመጽሐፉ ዋና ዓላማ ምንድን ነው? እነዚህን ቶሎ ከእናንተ ጋር አያለው። የመጀመሪያው የይሁዳ ሕዝብ ለምን እንደተማረኩ ለመግለጽ ነው። ዋናው ሐሳብ የይሁዳ ሕዝብ በባቢሎን የተማረኩበትን ዋና ምክንያት ለመግለጽ ነው ነቢዩ ይህንን መጽሐፍ የጻፈው። ምንድን ነው ምክንያቱ? ለምን ተማረኩ ስንል አንደኛው በሕጉና በእግዚአብሔር ላይ በማመጻቸው ምክንያት ነው። በመጽሐፍ ውስጥ ልክ መጽሐፉን በምናጠናበት ጊዜ እናገኘዋለን። ሌላ ሁለተኛ እግዚአብሔርን አልፈለጉትም ነበረ። እግዚአብሔርን ከመፈለግ ይልቅ ሌላን ነገር ፈለጉ። ስለዚህ በዚህ ምክንያት እነዚህ ሰዎች ምን አደረጉ? ተማረኩ። ስለዚህ መጽሐፉን የጻፈበት አንዱ ዓላማ ምንድን ነው? የተማረኩበትን ምክንያት፣ በምርኮ የተወሰደበትን ምክንያት ለማሳወቅ፣ ለምን ተማረኩ የሚለውን ለማሳወቅ ነው ማለት ነው። ሁለተኛው የራሱን ሕይወትና የገጠመውን ውጣ ውረድ በማሳየት ተቀባይነት እንዲያገኝ ታማኝነቱን ለማሳየት ነው። ለሌሎቹ የገጠመውን ውጣ ውረድ፣ የተገጠመውን ተቃውሞ፣ ከነገስታቶች፣ ከነቢያት፣ ከህዝቡ የደረሰበትን ተቃውሞ፣ ሕይወቱን፣ ውጣ ውረዱን፣ የገጠመውን መከራውን፣ እነዚህን ነገሮች በማሳየት እርሱ ታማኝ የሆነ የእግዚአብሔር አገልጋይና የእግዚአብሔር ነቢይ እንደሆነ ያንን ታማኝነቱን ለማሳየት ለይሁዳ ህዝብ ለማሳየት ትንቢተ ኤርምያስን ጽፎላቸዋል ማለት ነው። ስለዚህ በአይሁድ ወገኖቹ ተቃውሞ ደርሶበት ነበር። ምንም እንኳ በአይሁድ ወገኖቹ ተቃውሞ ቢደርስበትም ለእግዚአብሔር ግን ታማኝ ሆኖ የቆየ ነበረ። ታማኝ ሆኖ መቆየት ብቻ ሳይሆን መከራ የደረሰበት ዋናው ምክንያት ለእግዚአብሔር ታማኝ ስለሆነ ነው። እግዚአብሔር ለሚነግረው መልእክት ታማኝ ስለሆነ ነው። በሰላሙ ጊዜ ጥሩ በሆኑበት ጊዜ ፍርድ ይመጣል ብሎ ነገራቸው። ይሄም ደግሞ አይኑ እያየ አንዳንዶቹ ነቢያት እነሱ ከሞቱ በኋላ ነው ትንቢቱ የሚፈጸመው። ኤርምያስ ግን እድለኛ ነቢይ ነው። እሱ በህይወት ባለበት ዘመን ፍርድ ይመጣል አለ። ፍርድ መጣ፣ ተማረኩ። ስለዚህ ከምርኮ በፊት ያለውንም ዘመን ነበር። ከምርኮ በፊት ያለውን የሰላም ዘመን ያውቀዋል። ከምርኮ በኋላም ደግሞ ያለውንም ዘመን ያውቀዋል ማለት ነው። ስለዚህ ይሄ ነው። ሌላው ሶስተኛው ምክንያት ምንድነው? ፍርድና ተስፋን ማሳየት ፈልጓል። ፍርድም ብቻ ሳይሆን ተስፋንም ማሳየት ፈልጓል። ልክ እንደ ኢሳይያስ መጽሐፍ፣ ልክ እንደ ትንቢተ ኤርምያስ፣ ልክ እንደ ትንቢተ ሕዝቅኤል፣ እንደ ሌሎቹም የነቢያት የትንቢት መጽሐፍቶች ቅርጻቸው ወይም ደግሞ መዋቅራቸው ስትራክቸራቸው ምንድነው? በህዝቡ ኃጢአትና መተላለፍ ምክንያት
የሚመጣውን የእግዚአብሔርን ፍርድ ከነገራቸው በኋላ እግዚአብሔር በዛው እንደተቆጣ በዛው በፍርድ ውስጥ እንደከተታቸው በዛው አይቀርም። እግዚአብሔር መልሶ ምን ያደርጋቸዋል? ህዝቡን ይታደጋቸዋል። ይህንን በኢሳይያስም ላይ በሰፊው አይተናል። በኤርሚያስም መጽሐፍ ውስጥ በትንቢተ ኤርሚያስም ውስጥ ትንቢተ ኤርሚያስን በምናጠናበት ጊዜ በደንብ በግልጽ ጉልህ ሆኖ የሚታየን ይሄ ነው። ፍርድና ተስፋን በማሳየት ነው። ፍርድና ተስፋን ማሳየት ብቻ ሳይሆን ተስፋው ምንን የያዘ ነው ይላል። መሲሁ ሲመጣ የሚመጣውን አዲሱን ቃል ኪዳንም የሚጠቁም ነው። ከህዝቡ ጋር የሚገባውን አዲሱን ቃል ኪዳን ፍርድ አለ፣ ተስፋ አለ። ከዛ በመሲሁ መምጣት ምክንያት የሚመጣውን አዲሱን ቃል ኪዳን ይጠቁማል ማለት ነው። እሺ ትንቢተ ኤርሚያስን ክፍሉን እንመልከተው። የትንቢተ ኤርሚያስን ክፍል እንመልከት። አንደኛው ህዝቡ በአሕዛብ ብልጽግናና ድሎት ቀንተው ነበረ። ስለዚህ በአሕዛብ ብልጽግና በአሕዛብ ድሎት ስለቀኑ አማልክቶቻቸውን አመለኩ። እንደነሱ መሆን ፈለጉ። እንደነሱ ብንሆን ደስ ይለናል አሉ። ቅናት ውስጥ ገቡ። ስለዚህ የነሱ የአሕዛብ በዙሪያቸው ያሉት አሕዛቦች ወይም ደግሞ ከኢየሩሳሌም ማህበር ውጭ ያሉት በተለይ አሶር፣ ግብፅን፣ እነዚህ ሀያላን የሆኑ ጠንካራ መንግስታትን ባቢሎንንም ጨምሮ በእነሱ ውስጥ ያለው ብልጽግና በእነሱ ውስጥ ያለው የተመቻቸ የኑሮ ሁኔታ አስቀናቸው። ስላስቀናቸው ምን አደረጉ? አማልክቶቻቸውን ጭምር አመለኩ። እንደነሱ መሆን ፈለጉ። ይሄ በጣም ከባድ የሆነ ተጽዕኖ ነው። አንዳንድ ጊዜ እንደዚህ አይነት ተጽዕኖ ሳናቀው ነው የሚፈጠር። እኔ አስታውሳለሁ አንድ ጊዜ አሜሪካን ውስጥ የዓለም ዋንጫ ተዘጋጅቶ የጣሊያን ተጫዋቾች ወደ ዋንጫ እየደረሱ ነበረ። አሜሪካን ዋንጫውን አዘጋጅታ እና ሮቤርቶ ባጂዮ የሚባል አንድ ተጫዋች ነበረ እና እንደ አጋጣሚ ሆኖ ብዙ ሰው ይወደዋል ያንን ተጫዋች። እንደገና መጨረሻ ላይ እንደውም እንዲሸነፉ ያደረገው ኢጎሬ ፍጹም ቅጣት ምቱን ስቶ ነው። ስለዚህ ያንን ተጫዋች ስለሚወዱ የዛ ተጫዋች ተጽዕኖ ያለባቸው እናቶችም ሆኑ አባቶች ልጆቻቸውን ልክ እንደ በሕፃን እያሉ ፀጉሯቸውን ይላጩና ከኋላ እንደ ሮቤርቶ ባጂዮ እዚህ ጋር እንደ ሹሩባ ነገር ያስቀሩላቸዋል ማለት ነው። ስለዚህ የአሕዛብ ብልጽግና ተጽዕኖ ቀላል አይደለም። ምራቃቸውን አስዋጣቸው አይሁዳውያንን። ስለዚህ እንደነሱ መሆን ፈለጉ። እንደነሱ የተደላደለ ኑሮ፣ እንደነሱ ብልጽግና፣ እንደነሱ ሀብት፣ እንደነሱ ጠንካራ የሆነ የጦር ሰራዊት ፈለጉ። ስለዚህ እነሱ የሄዱበትን መንገድ ሄዱ፣ አማልክቶቻቸውንም አመለኩ። ይህንን ነገር በኢሳይያስ መጽሐፍም ላይ እንደ አንድ ትልቅ ችግር እንደሆነ ተመልክተን ነበረ። ሌላው ሁለተኛው ምንድን ነው? ሁለተኛው ህዝቡ በእግዚአብሔር ሕግ ላይ ስላመፀ እግዚአብሔርን ስላልፈለጉት ፍርድ አመጣባቸው። ህዝቡ በእግዚአብሔር ሕግ ላይ አመፀ፣ እግዚአብሔርን አልፈለጉትም። ስለዚህ ፍርድ አመጣባቸው። የመጣውን ፍርድ ምንድን ነው? ምርኮ ነው፣ ጥፋት ነው። ስለዚህ አካሄዳችሁ ትክክል አይደለም፣ መንገዳችሁ እንደ እግዚአብሔር መንገድ አይደለም፣ እኔ የሰጠኋችሁን ሕግ እየፈጸማችሁ አይደለም፣ በሕጌ በስርዓቴ እየሄዳችሁ አይደለም፣ ስለዚህ ፍርድ ይመጣል፣ ጥፋት ይመጣል ብሎ ነገራቸው። ይህንንም በማለቱ መከራ ተቀብሏል። ግን እሱ ባለበት ዘመን ፍርድ መጥቶ ጥፋት መጥቶ እንደተማረኩ እናያለን ማለት ነው። ሌላው የተሃድሶ ጥሪም ያደርጋል። ትንቢተ ኤርሚያስንም ሌላኛውን ክፍል ስናይ የተሃድሶ ጥሪ ያደርጋል። ይህም የተሃድሶ ጥሪ ምንድነው? ተመለሱ የሚል ነው። ከተመለሳችሁ እግዚአብሔር ይመለስላቸዋል ይላቸዋል። ምዕራፍ 3 ቁጥር 12 እና ቁጥር 7 ምዕራፍ 7ን እናንብብ። እኔ ምዕራፍ 3 ቁጥር 12ን ብቻ ላንብብላችሁ። ትንቢተ ኤርሚያስ ምዕራፍ 3 ቁጥር 7 ይህን ሁሉ ካደረጋችሁ በኋላ ወደ እኔ ትመለሳላችሁ ብዬ ነበር፣ ሆኖም አልተመለሰችም። ይህን ሁሉ ካደረገች በኋላ ወደ እኔ ትመለሳለች ብዬ ነበር፣ ሆኖም አልተመለሰችም። ከሃዲዋ እህቷ ይሁዳም ይህን አየች ይላል። ለከዳተኛይቱ እስራኤል ስለ ምንዝርናዋ ሁሉ የፍች ወረቀቷን ሰጥቼ አባረርኳት። እስራኤልን ሰሜኑን ክፍል በአሶር እንዲማረክ አደረገው። እንግዲህ ሰሜኑ ክፍል በአሶር ተማርኮ የሰሜኑ ክፍል 10 ነገዶች አሶር ማርኳቸው፣
ይሁዳ ግን እና ኢየሩሳሌም ግን ከምርኮ ነፃ ነበሩ። እግዚአብሔር ይሄ እድል ነው የሰጣቸው እድል ነው። ስለዚህ ለእኔ የቃል ኪዳን ሚስት ናቸው ይላል። በኋላ እናየዋለን። ምዕራፍ 1 ላይም እንደ እጮኛ የበረሃ እጮኛ ነሽ ይላታል እስራኤልን። የምድረ በዳ እጮኛ ነሽ፣ የምድረ በዳ ሚስቴ ነሽ ይላታል። ስለዚህ ከተከፈሉ በኋላ ለሁለት ከተለያዩም በኋላ በእስራኤል ሰማርያና በኢየሩሳሌም ይሁዳ ብለው ከተከፈሉ በኋላ ምን አለ እግዚአብሔር? ሰሜኑን ክፍል የፍቺ ወረቀቷን ሰጥቼ ቀድጄ ሸኘዋት ወይም አባረርኳት፣ ለአሶር ላኳት፣ ከኔ ጋር ተለያየች አለ። ይሄ ታዲያ ምንድን ነው እያላት ነው? ለይሁዳ ለአንቺ ደግሞ ማስጠንቀቂያ ነው። አንቺም ለእኔ ታማኝ ካልሆንሽ፣ ለእኔ ለቃል ኪዳኔ ታማኝ ካልሆንሽ ልክ እንደ ሰሜኑ እንደ እስራኤል አንቺንም ይሁዳን ኢየሩሳሌምን እንዲሁ ነው ማደርግሽ ብላት። ስለዚህ እግዚአብሔር የሰሜኑን ክፍል በአሶር እንዲማረክ አድርጎ የደቡቡ ክፍል ከዛ ትምህርት እንዲወስድና እንዲመለስ ልቡ ወደ እግዚአብሔር እንዲቀና እግዚአብሔር መፈለግ እንዲጀምር ተመልሶ ወደ እግዚአብሔር እንዲመጣ እግዚአብሔር እድል ሰጥቶ ነበረ። ነገር ግን አልፈለገሽም፣ አንቺ እሻላልሽም ብሎ የተሃድሶን የፍርድን ተስፋን በማሳየት የተሃድሶ ጥሪን ያደረገው። ተመለሱ፣ ከተመለሳችሁ እኔም እመለሳለሁ። ሰሜኑ እንዲመለስ ፈልጋለሁ፣ አልመለስም ስትል ወረቀቷን ቀደድኩኝ ይላል። ልክ እንደ ጋብቻ አድርጎ በመንትማር ከዛ ፍቹን ሰጠዋትና ተማረከች፣ ሄደች። አንቺም ካልተመለሽ ልክ እንደሱ አደርጋለሁ፣ ከተመለሽ ግን እኔ ከማመጣብሽ ፍርድ እመለሳለሁ ብሎ እግዚአብሔር በነብዩ በኩል ማስጠንቀቂያውን ይናገራል ማለት ነው። ስለዚህ የትንቢተ ኤርምያስ ዋና መልእክት ፍርድ፣ ተሃድሶና የሚመጣው አዲሱ ኪዳን ከህዝቤ ጋር የምገባው አዲስ ኪዳን አለኝ ስለሚል አዲሱን ኪዳን እነዚህን ነው የሚያሳየው ማለት ነው። ስለዚህ ይመጣል የሚል ነው ማለት ነው። ሌላው የኤርምያስ መጽሐፍ ልዩ ገጽታ ምንድን ነው? የኤርምያስን መጽሐፍ በምናጠናበት ጊዜ ከሌሎች የነቢያት መጽሐፍት ልዩ ገጽታው ምንድን ነው? አንደኛው ልዩ ገጽታው እግዚአብሔር ሉዓላዊ ነው የሚል ነው። እግዚአብሔር ሉዓላዊ ነው፣ እግዚአብሔር የታሪክ ተቆጣጣሪ ነው የሚል ነው መጽሐፉ የሚል ሐሳብ አለው። ምንድነው ይህም ማለት ምንድነው? እናንተ አንብቡት። ምዕራፍ 32 ቁጥር 27 ላይ ታገኙታላችሁ። ምን ይለዋል እግዚአብሔር ለነቢዩ? እኔ የስጋ ለባሽ ሁሉ አምላክ ነኝ ይለዋል። እግዚአብሔር ይመስገን። የስጋ ለባሽ ሁሉ አምላክ ነኝ። የባቢሎናውያን አምላክ ነኝ፣ የአሶራውያን አምላክ ነኝ፣ የሞዓባውያን አምላክ ነኝ፣ የግብፃውያን አምላክ ነኝ፣ የሰሜኑ እስራኤል አምላክ ነኝ፣ የእናንተም አምላክ ነኝ። ስጋ የለበሰ ሁሉ በየትኛውም ቦታ በየትኛውም ስፍራ ምንም አይነት በየትኛውም ነገድ ውስጥ ያለ ስጋ የለበሰ ሁሉ የስጋ ለባሽ ሁሉ ምንድነኝ? አምላክ ነኝ ብሎ ይናገራል። ስለዚህ የአይሁድ ብቻ አምላክ ሳይሆን ምንድነው? የባቢሎንም አምላክ ነው፣ የአሶርም ስጋ የለበሰ ሁሉ የነሱ ሁሉ አምላክ ነው። ስለዚህ እግዚአብሔር ሉዓላዊ ነው፣ የታሪክ ተቆጣጣሪ ነው። እግዚአብሔር ነገስታትን የሚሾም ነው። እግዚአብሔር ነገስታትን የሚያወርድ ነው። በዳንኤል መጽሐፍ ላይ የዳንኤልን ህልም ስትመለከቱ ህልሙንም ፍቺውንም በሚነግረው ጊዜ ንጉሡ የ1000 ዓመት ንገስ፣ ወርቁ አንተ ነህ አለው። ከዛ በኋላ ከአንተ የበረታ ሌላ መንግስት ይመጣል አለው። ከዛ በኋላ ያንንም መንግስት ደግሞ የሚያፈርስ ሌላ መንግስት ይመጣና በኋላ እጅ ሳይነካው ከተራራ የተፈነቀለው ድንጋይ እሱም የእግዚአብሔር መንግስት ይሆናል። ያንን ምስል ፈጨች፣ እንደ ብቅም በተነችው። ከዛ በኋላ ታላቅም ተራራ ሆነች ይላል ያቺ ድንጋይ። ስለዚህ እግዚአብሔር የታሪክ ተቆጣጣሪ ነው። እግዚአብሔር ሉዓላዊ ነው። እግዚአብሔር ነገስታትን ይሾማል። እግዚአብሔር ነገስታትን ያወርዳል። እግዚአብሔር ባቢሎንን የሾመው እግዚአብሔር ነው። ናቡከደነጾርን ያስነሳው እግዚአብሔር ነው። የይሁዳን ኃጢአት በይሁዳ ኃጢአት ምክንያት ይሁዳን ለመቅጣት ባቢሎንን አስነሳ። ባቢሎንን ማስነሳት ብቻ ሳይሆን ኢፍታዊ የሆነውን የአሶርንም መንግስት ለመቅጣት ሰሜኑን በፍትህ እጦት ወይም ደግሞ አላግባብ በመጨቆን ሰሜኑን ክፍል ስላደረገ ባቢሎን መጣ። አሶርን ከመታ በኋላ ሰሜኑንም ደቡቡንም ሁሉንም የባቢሎን መንግስት ጠቅልሎ ያዘ። ከዛ በኋላ እንደታበየ እናለን የዳንኤልን መጽሐፍ ስናነብ ስታይ መንግስት ከአንተ ይወሰዳል ለሌላ ይሰጣል ተባለ። ከዛ በኋላ ከባቢሎን ተወሰደና ፋርስና ሜዶን መጡ። የፋርስ መንግስት መጣ። የፋርስ መንግስትንም እንደዚሁ እግዚአብሔር በግሪክ መንግስት ተካ።
የግሪክን መንግስት እንደዚሁ እግዚአብሔር በሮም መንግስት ተካው። ስለዚህ እግዚአብሔር የታሪክ ባለቤት ነው። በታሪክ ላይ የበላይ ነው፣ በነገስታት ላይ የበላይ ነው። ስለዚህ እግዚአብሔር ነገስታትን ይሾማል፣ እግዚአብሔር ነገስታትን ያወርዳል። ስለዚህ በኢትዮጵያ ውስጥም በዓለም ዙሪያ እያንዳንዱ የተሾሙ ነገስታቶች ሁሉ ኢፍትሐዊ የሚሆኑ ፍትሐዊ የሚሆኑ በማ የተሾሙ ናቸው? በእግዚአብሔር የተሾሙ ናቸው። እግዚአብሔር ይሾማል፣ እግዚአብሔር ምን ያደርጋል? ያወርዳል። ስለዚህ ወደኋላ ኢትዮጵያ ውስጥ የነበሩትን ነገስታት በሙሉ ብትመለከቱ እግዚአብሔር የሾማቸው እግዚአብሔር ደግሞ ያነሳቸው ነገስታት ናቸው ማለት ነው። ስለዚህ እግዚአብሔር ምንድነው? ሉዓላዊ አምላክ ነው። የታሪክ ተቆጣጣሪ ነው። ስጋ የለበሰ ሁሉ የሁሉም አምላክ ነኝ እኔ፣ በሁሉ ላይ አምላክ ነኝ፣ በሁሉ ላይ ገዢ ነኝ፣ በሁሉ ላይ ባለስልጣን ነኝ፣ በነገስታት ላይ ገዢ ነኝ፣ በነገስታት ላይ ባለስልጣን፣ የነገስታት እጣ ፈንታ፣ የነገስታት የነገ ሁኔታ በእኔ እጅ ነው የሚል ይህንን ነገር በኤርሚያስ መጽሐፍ ውስጥ አንዱ የምናየው ልዩ ገጽታ ነው። ሁለተኛው የምናየው ልዩ ገጽታ ፍርድ በመረጠው ህዝብና ፍርዱ በመረጠው ህዝብና በማረኳቸው አሕዛብ ላይ ይመጣል። ሳይመንትለስሊ ሁለቱም ላይ ነው የሚመጣው ነው የሚለው። ሁለቱም ላይ ነው የሚመጣው። ምን ማለት ነው? የመረጠው ህዝብ ቅድም እንዳየነው ለቃል ኪዳኑ ታማኝ ስላልሆነ በአሕዛብ ብልጽግናና በአሕዛብ ድሎት፣ በአሕዛብ ሀብት፣ በአሕዛብ እድገት ቀንቶ የአሕዛብን አማልክት እንደተከተለ ሁሉ ፍርድ አመጣባቸው። ህዝቡ ላይ የገዛ ህዝቡ ላይ ፍርድ አመጣባቸው። የገዛ ህዝቡ ላይ ፍርድ ማምጣት ብቻ ሳይሆን የገዛ ህዝቡን ደግሞ ሲጨቁኑ ሲያይ ምን አደረገ? አሕዛብ ነገስታትም ላይ ፍርድ አመጣባቸው። ስለዚህ ፍርዱ በህዝቡም ላይ ነው። በኤርሚያስ መጽሐፍ ውስጥ እንደምናየው ፍርዱ እንደገና በማ ላይ ነው? በባቢሎናን ላይ ነው። በሁለቱም ላይ ፍርድ አለ ብሎ ይነግረናል። እናንተ አንብቡት። ምዕራፍ 18 ቁጥር 7ን ማንበብ ትችላላችሁ። ከቁጥር 7 እስከ 11 ድረስ ማንበብ ትችላላችሁ። በአሕዛብ ላይ ፍርድ አለ ይላል። እንደገና ደግሞ በተመረጡት ላይ ፍርድ አለ ይላል። ይህንን ምዕራፍ 18 ስታነቡ ይህን ታገኛላችሁ። ህዝቡም ላይ ፍርድ አለ፣ አሕዛብም ላይ የገዟቸውም የማረኳቸውም ላይ ፍርድ አለ። ሁለቱም ላይ ፍርድ አለ ማለት ነው። ሌላው ሶስተኛው ስለ ሐሰተኛ ነቢያት ከሌሎቹ በበለጠ ሰፊ ሽፋን ሰጥቶ ጠንካራ ተቃውሞን በኤርሚያስ መጽሐፍ ውስጥ እንዳስቀመጠ እናያለን። ምዕራፍ 14 ቁጥር 14 እንደው ቶሎ ቶሎ ብናነበው በጣም እመርጣለሁ። እነዚህ ዋና ዋና ስለሆኑ ምዕራፍ 14 ቁጥር 14 ላይ እንዲህ ይላል፣ እግዚአብሔርም እንዲህ አለኝ፣ ነቢያቱ በስሜ የሐሰት ትንቢት ይናገራሉ። እኔ አላኳቸውም፣ አላዘዝኳቸውም፣ አልተናገርኳቸውምም። የሐሰት ራእይ፣ ሟርት፣ ከንቱ ንግግር፣ የልባቸውን ሽንገላ ይተነብዩላቸዋል። ስለዚህ ምንድን ነው እያለ ያለው? ሐሰተኛ ነቢያትን በመልእክቱ ይቋውማል። እዚህ ጋር ብቻ ሳይሆን ምዕራፍ 28 ከቁጥር 11 እስከ ቁጥር 17፣ ምዕራፍ 29 ላይ ምዕራፍ 25ን ስታነቡ በአብዛኛው ክፍል ውስጥ ሐሰተኛ ትንቢት እያመጡ በህዝቡ ዘንድ ተቀባይነት አግኝተው ኤርሚያስ ላይ ያሳመጹትን በሙሉ ፊት ለፊት ምን ሲያደርጋቸው እናያለን? ሲቃወማቸው፣ ፊት ለፊት ሲገስጻቸው እናያለን። ስለዚህ ከነዚህ ሐሰተኛ ነቢያቶች ጋር ግብ ግብ ውስጥ እንደገባ እናያለን ማለት ነው። ስለዚህ ነቢያቱ በውሸት በስሜ ትንቢት ይናገራሉ አለ። ነገር ግን ይሄ ትክክል አይደለም ብሎ ሲቃወም እናያለን። ሌላ አራተኛው ልዩ ገጽታው ምንድን ነው? ልዩ ገጽታው በምርኮ ለምን ያህል ዘመን እንደሚቆዩ በትክክል ተንብዮ ቁጥሩን አስቀምጦ በተባለው መሰረት የተፈጸመ ትንቢት ነው። ይሄ በጣም አስገራሚው ነገር ነው። ቅድም እንዳነበብኩላችሁ ምዕራፍ 29 ቁጥር 10 ላይ ምን አላቸው? ለእናንተ የማስባትን ሐሳብ እኔ አውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ እንጂ ክፉ አይደለችም። ስለዚህ እነሱን አትስሟቸው። በዚህ 2 ዓመት ትመለሳላችሁ የሚለው ውሸታቸውን ነው። የገዛ ፈቃዳቸውን ምኞታቸውን ነው የሚነግሯቸው። 70 ዓመት በግዞት ትቀመጣላችሁ፣ ለ70 ዓመት ትቀመጣላችሁ። በእነዚህ 70 ዓመት ለምትኖሩበት ሀገር ለገዟችሁ፣ በምርኮ ለያዟችሁ ለባቢሎናውያን ጸልዩላቸው። እነሱ ስትጸልዩላቸው እነሱ ከተባረኩ፣ እነሱ ከበለጸጉ እናንተም ትበለጽጋላችሁ። ሰላም እንዲሆንላቸው ጸልዩላቸው። አግቡ፣ ተጋቡ፣
ወንድ ልጆቻችሁን ለሴት ልጆቻችሁ፣ ሴት ልጆቻችሁን ለወንድ ልጆቻችሁ ወይን ትከሉ፣ እርሻ ትከሉ፣ በደንብ ኑሩ፣ ተመችቷችሁ በምድሪቷ ላይ ኑሩ። 70 ዓመት ዝም ብላችሁ እንዳትቀመጡ በደንብ ኑሩበት አላቸው። እውነትም የዳንኤልን መጽሐፍ ስናነብ፣ የእዝራን መጽሐፍ ስናነብ፣ ትንቢተ ሐጌን ስናነብ ወደ ሀገራችሁ ኑ ተብለው ሲጠሩ አንዳንዶቹ በምድሪቱ ላይ ትንቢቱ ስለሰራባቸው የኤርሚያስ ትንቢትና የኤርሚያስ ምክርን ስለሰሙ እውነትም በለጸጉ። እነ ዳንኤል ትልልቅ ስልጣን ላይ ወጡ። እነ ሲድራቅ፣ እነ ሚሳቅ፣ እነ አብደናጎ ትልልቅ ስልጣን ላይ ወጡ። በአስቴር መጽሐፍ ላይ በፋርስ መንግስት ውስጥም እነ መርዶኪዎስ፣ እነ አስቴር ትልልቅ ስልጣን ላይ ወጡ። ስለዚህ ሲጠሩ የተመለሱት ሀገራቸውን የናፈቁ ሰዎች ናቸው። አብዛኞቹ አልተመለሱም። ባቢሎንና ፋርስ ቀሩ። ምን አስቀራቸው? በእንትኑ በረከቱ ሰራባቸው። ለምድሪቷ ጸለዩ፣ ምድሪቷ ተባረከች፣ እነሱም ተባረኩ። እርሾችን እንትን አደረጉ፣ ስልጣን ላይ ወጡ፣ ትልልቅ ቁልፍ ቦታ ያዙ። ከዛ ኑ ሲባሉ እንዴት ይምጡ? ስለዚህ እዛው አብዛኞቹ እዛው እንደቀሩ እናያለን። ስለዚህ ለ70 ዓመት ትማረካላችሁ እንዳላቸው እንዲሁ ተፈጸመ። መቼ ተፈጸመ? ልክ 70 ዓመት ሲፈጸም ትንቢተ ዳንኤል ምዕራፍ 9 ከቁጥር 1 እስከ 2 እናንተ አንብቡት። እኔም ስጸልይ ይላል እግዚአብሔር በራእይ ተናገረኝ። ምንድነው? 70 ዓመት የሚፈጸምበትን ጊዜ አስተዋልኩኝ። ኤርሚያስ 29:10 ያስተዋለው ለካ ሲቆጥረው 70 ዓመት ሞልቷል። ከዛ ለካ በቃ እንትኑ ምርኮ የሚያበቃበት የባቢሎን ግዞት የሚያበቃበት ጊዜ ነው አለ። ስለዚህ ቀኑን ስፔሲፊክ አድርጎ ተናግሯል ኤርሚያስ። 70 ዓመት ብሎ 70 ዓመት ብሏል እንጂ እንደ ሌሎቹ እንትን ይሄ እንትን በዚህ ሳምንት እንዲሆንላል ብለው በእንትን 10 ዓመትና 50 ዓመትም የማይሆን ነገር ይሄ ትክክል አይደለም። እንትን እግዚአብሔር ቀን ተናገረ 70 ዓመት ካለ 70 ዓመት ነው። በቃ 70 ዓመት ነው። እግዚአብሔር አይዋሽም። ኢሳይያስ 55 ላይ አይተነዋል በደንብ እንትን እንደ ስናነብ ኢሳይያስ 55 ላይ ቃሌ ይላል፣ ቃሌ ከእንትን ዝናብ ከሰማይ ወርዶ፣ ዝናብና በረዶ ከሰማይ ወርዶ ምድርን እንደሚያጠጣ ምድርም ደግሞ ፍሬዋን እንድሰጥ እንደሚያደርጋት የዘነበው ዝናብ በከንቱ እንደማይወርድ ከእንትን ምድርን ፍሬያማ እንድትሆን እንደሚያደርጋት ካፌ የሚወጣውም ቃል እንዲሁ ነው። ከዛ ምንድን ያላቸው? ወደ ምድራችሁ ትመለሳላችሁ። ስትመለሱ ከረብቶች በደስታ ይዘላሉ፣ ተራሮች ደስ ይላቸዋል። ምንትን ሸለቆና እንትን ባድማ የነበረው ምድር ምን ያደርጋል? ፍሬ ይሰጣቸዋል አላቸው። በቃ ይሄ ይሆናል። እኔ እንዲህ ብያችኋለሁ፣ ይሆናል። 70 ዓመት ሲፈጸም ትመለሳላችሁ አላቸው። እውነትም 70 ዓመት ሲፈጸም ተመለሱ ወደ ምድራቸው። እግዚአብሔር አሕዛብ ንጉሥ ቀባላቸው። ኢሳይያስ ላይ አይተነዋል። ቂሮስ የተባለውን ሰው ቀባላቸው። ከዛ ምን ትፈልጋላችሁ? ምን ልስጣችሁ እያለ ምን አደረገው? ፈቃድ ሲሰጡት ሂዱና ስሩ ብሎ ፈቀደላቸው። ለነ ሐጌ፣ ለሌሎችም፣ ለነ ዘካርያስ፣ ለነ ዘሩባቤል ተፈቀደላቸው። በታላቅ ተቃውሞ ውስጥ ናቸው፣ ተፈቀደላቸው እንዲሰሩ። 70 ዓመት ሲፈጸም እግዚአብሔር ከተናገረ ተናገረ ነው። በዚህ ሳምንት እንዲሆናል ካለ አያልፍ፣ በሚቀጥለው ሳምንት አይወደም፣ በዚሁ ሳምንት ነው የሚሆነው። በዚህ ወር እንዲሆናል ካለ እግዚአብሔር ካለ በእውነት እግዚአብሔር ከተናገረ በዚህ ወር ነው የሚሆነው። በሚቀጥለው ወር ወይ በሚቀጥለው ዓመት አይሆንም። እግዚአብሔር ቀን አያሻሽልም፣ ጊዜ አያሻሽልም፣ ሰዓት አያሻሽልም። እግዚአብሔር ታማኝ አምላክ ነው። ዝናብ ከሰማይ ወርዶ ምድርን አጠጥቶ ምድር ፍሬዋን እንድትሰጥ እንደሚያደርግ ሁሉ የወረደው ዝናብ በከንቱ እንደማያደርግ ሁሉ እንደማይባክን ሁሉ ከአፌም የሚወጣው ቃል እንዲሁ ነው። ኤርሚያስ እውነተኛ ነቢይ፣ ታማኝ ነቢይ፣ ለእግዚአብሔር ታማኝ ለሕዝቡም ታማኝ ስለነበረ 70 ዓመት ትማረካላችሁ አለ። ከዛ እሱ በሌለበት ዳንኤል አስተዋለው። በነቢዩ በኢሳይያስ የተነገረው ብሎ ኢሳይያስ ኤርሚያስ 29:10 አስተዋልና እውነትም 70 ዓመት ተፈጽሟል ብሎ ማመስገን ጀመረ። በጸሎት መሆን ጀመረ። ለምን? አስተዋለ። በቃ ጊዜው አበቃ ብሎ 70 ዓመት ነው። ስለዚህ ከምርኮ ለምን ያህል ዘመን እንደሆነ ተንብዮ በትክክል የተነበየው ትንቢት እንደተፈጸመ እናያለን። ይሄ የመጽሐፉ ልዩ ገጽታ ነው። ሌላው የመጽሐፉ ልዩ ገጽታ ምንድን ነው? አምስተኛውና የመጨረሻው ትንቢተ ኤርሚያስ ከአዲስ ኪዳን ጋር ያለው ግንኙነት ነው። ትንቢተ ኤርሚያስ ከአዲስ ኪዳን ጋር ያለው ግንኙነት ነው። ትንቢተ ኤርሚያስ ከአዲስ ኪዳን ጋር
በምን መልኩ ነው ግንኙነት ያለው? አንደኛ ከቃል ኪዳን አንጻር ነው። የቀድሞ ኪዳን እሱን ሳይሆን ከቀድሞ ኪዳን የተሻለ አዲስ ቃል ኪዳን ይመጣል ብሎ አለ። አዲስ ኪዳን ይመጣል ብሎ ተናገረ። ስለዚህ ከእናንተ ጋር የምገባው ኪዳን እንደ በፊቱ ከአባቶቻችሁ ጋር እንደገባሁት ኪዳን አለ፣ አዲስ ኪዳን ነው ብሎ አዲስ ኪዳን ነው የምገባው። ስለዚህ አዲስ ኪዳን ወይም ደግሞ አዲሱን ኪዳን እንደሚሰጥ ምልክት ይሰጣል። ስለዚህ ከአዲስ ኪዳን ጋር የጠበቀ ቁርኝት አለው። ትንቢተ ኤርምያስ ብሉይ ኪዳን ላይ ሆነው ፍርድን ከተናገረ በኋላ ተስፋን ከተናገረ በኋላ አዲስ ኪዳን ይመጣል ብሎ ስለ አዲሱ ኪዳን እግዚአብሔር ከሕዝቡ ጋር የሚገባው እንደ ቀድሞ ያልሆነ አዲስ ኪዳን አለ ብሎ ያንን ሲናገር እናያለን። ሌላው እንደው በጥቂቱ ለማመሳሰል ነው። ኤርምያስና ኢየሱስ በብዙ ነገር ይመሳሰላሉ። ኢየሱስ ሲጠይቅ የሰው ልጅ እንደው ሰዎች ማን ይሉታል ብሎ ሲጠይቅ ምን አሉት? አንዳንዶች ዮሐንስ ነው አሉት፣ አንዳንዶች ኤርምያስ ነው አሉት፣ አንዳንዶች ኤልያስ ነው አሉት፣ አንዳንዶች ከነቢያት አንዱ አሉት። ስለዚህ ኤርምያስ ያሉት ዝም ብለው እንደው በደፈነው አይደለም። ኤርምያስ እና ኢየሱስ ብዙ የሚያመሳስላቸው ነገር አለ። የመጀመሪያው የሚያመሳስላቸው ሁለቱም አላገቡም። ኤርምያስም ኢየሱስም አላገቡም። ሁለቱም ሳያገቡ ነው በምድር ላይ ኖሩት፣ ሳያገቡ ነው። ኢየሱስም ተሰቀለ፣ ሞተ፣ ተቀበረ፣ ከሙታን ተነሳ ማለት ነው። እንደገና ደግሞ ምንድነው ሁለቱም ተመሳሳይ የሚያደርጋቸው በወገናቻቸው ተንቀውና ተጣልተው ነበር። መከራ የደረሰባቸው ከወገኖቻቸው ናቸው፣ ከገዛ ዘመዶቻቸው ከገዛ ወገኖቻቸው መከራ ተቀብለዋል። ኤርምያስም ከአይሁዳውያን ከወገኖቹ መካከል በዘሮቹ ውስጥ ካሉት በህዝቡ መካከል ካሉት ከገዛ ወገኖቹ ከባድ ተቃውሞ ገጥሞታል። ኢየሱስም እንደዚሁ ከባድ ተቃውሞ በወገኖቹ ገጥሞታል። ነቢይ እኮ ከናዝሬት አይነሳም ብለው የገዛ ወገኖቹ አልተቀበሉትም እስኪባል ድረስ እና ስለዚህ እሱም አይ ነቢይ እኮ በገዛ ሀገሩና በገዛ በትውልዱ መካከል አይከበርም ብሎ እስኪል ድረስ። ሌላው ሁለቱም ማለት ነው ሀገራቸውን አሳልፈው እንዲሰጡ እንትን ብለዋል። ምንድነው ሀገራቸውን አሳልፈው እንዲሰጡ እንደሰጡ ተደርገው ተቆጥረዋል። ሁለቱም ኢየሱስም እንደ ከሃዲ ተደርጎ ተቆጥሯል። ንጉሥ ነኝ በማለት እንደ አመፀኛ ተደርጎ ተቆጥሯል። ኤርምያስም እንደውም ፍርድ ይመጣል ባቢሎናውያን መጥተው ይገዟቸዋል ብሎ በመናገሩ እንደ ሰላይ ይቆጥሩት ነበረ። የባቢሎናውያን ሰላይ አድርገው ወይም ለነሱ የሚወግን አድርጎ ቆጥረውት ነበር። በሰላም ምድር ነቢያቶቹ ሰላም ነው ሲሉ አይደለም፣ ሰላም አይደለም፣ ፍርድ አለ፣ የሚመጣ ፍርድ አለ፣ ሁላችሁም ከምድራችሁ ትነቀላላችሁ፣ ወደ ግዞት ትወሰዳላችሁ ብሎ ሲል ተቃውሞ ገጥሞት ነበረ። ኢየሩሳሌምን እንደከዳ ይሁዳን እንደከዳ ተደርጎ ተቆጥሮ ነበር። ሁለቱም ሀገራቸውን አሳልፈው እንደሰጡ እንደ ከዳተኛ ተቆጥሮ ነበረ። ሌላው የሚያመሳስላቸው ለኢየሩሳሌም አልቅሰዋል። ሁለቱም ኤርምያስም ለኢየሩሳሌም አልቅሷል፣ ኢየሱስም ለኢየሩሳሌም አልቅሷል። ወዮልሽ ኮራዚና ወዮልሽ ብሎ እንደውም አንቺ ላይ የተደረገው ነገር አንቺ ላይ የተደረገው ነገር በሌሎቹ ሀገር ላይ እኮ ቢደረግ ያደርጉ ነበረ፣ ንስሐ ይገቡ ነበረ ብሎ ንስር ጫጩቶቿን በክንፎቿ እንደምትሸፍን እኔም ስንት ጊዜ ልከልልሽ መጣው አንቺ ግን አልፈለግሽም ብሎ አለቀሰላት። ለከተማይቱ አለቀሰ። ኤርምያስም አለቀሰ፣ ኢየሱስም አለቀሰ። ሌሎች እንግዲህ ቅድም እንዳልኩት አንዳንዶች ኤርምያስ ነው ብለው ያሉት ከምን የተነሳ ነው? እነዚህን ባህሪ በማመሳሰል ኢየሱስን ሲያዩት፣ ላይፍ ስታይሉን ሲያዩት፣ የመልእክት ይዘቱን ሲያዩት፣ ሁኔታውን ሲያዩት ማን መሰላቸው? ኤርምያስን መሰላቸው። ስለዚህ ኤርምያስ ስላሉት እንደው ዝም ብሎ የለጠፉት ሳይሆን ኤርምያስን የሚመስል ነገር አለው ማለት ነው። ኢየሱስ ኤርምያስን የሚመስል ነገር አለው ማለት ነው። ስለዚህ ይሄ የመጽሐፉ እንግዲህ እነዚህን ሶስቱን ምዕራፍ በምንመለከትበት ጊዜ ከቁጥር 1 እስከ ምዕራፍ 1 ከቁጥር 1 እስከ 5 ምንድነው የሚለው? እግዚአብሔር በማህፀን ሆነ ሳልሰራ አውቄሃለሁ ብሎ ይነግረዋል ኤርምያስን። እኔ የማቅህ
ገና በማህፀን ሳልሰራ ነው አንተ ሳትወለድ በፊት አውቃለሁ ብሎ ይነግረዋል ማለት ነው። ስለዚህ የኤርሚያስን መጠራት ስንመለከት ኤርሚያስ በራሱ ፈቃድ በራሱ ተነሳሽነት የመጣ ሰው አይደለም። በዘመኑ ያለውን ሁኔታ አይቶ አንዳንድ ጊዜ አንዳንድ ሁኔታዎች ኢፍታዊነት ስናይ አንዳንድ በጣም አስቸጋሪ ነገሮችን ስናይ ራሳችንን ለወንጌል ለአገልግሎት ወይም ደግሞ የፍትህ ተሟጋች ሆነን እንመጣለን። በዚህ መልኩ ሰዎች ይመጣሉ። ነቢያት በዚህ መልኩ ይመጣሉ። ነቢያት በዚህ መልኩ መጥተው አገልግለዋል። ኤርሚያስን ግን ገና በማህፀን ሳልሰራ በፊት ምን አድርጌሃለሁ አለው? አውቄሃለሁ አለው። ስለዚህ ኤርሚያስ እግዚአብሔር ኤርሚያስን የሚያውቀው ገና ወይም እግዚአብሔር በኤርሚያስ ላይ ያለው ዓላማ ኤርሚያስን ለዚህ አገልግሎት በማጨት ለዚህ አገልግሎት ሲመድበው መቼ ነው? ገና በማህፀን ሳይሰራ በፊት እንደሆነ ነው። ስለዚህ ከታሪክ መጀመሪያ በፊት የታቀደ ጥሪ ነው። ኤርሚያስ ከመወለዱ ከመጸነሱ በፊት የእግዚአብሔር የታቀደ ጥሪ ነው ማለት ነው። ታዲያ ግን ኤርሚያስን እግዚአብሔር እንደዚህ ለምንድን ነው እንደዚህ ያለው? እኔ እኮ ከማህፀን እኮ ሳልሰራ ነው ማቀ፣ እኔ እኮ በፊት ነው ማቀ፣ ገና አንተ ሳትታሰብ ነው ማቀ፣ አባትህም ወይም ደግሞ አባቱም እናቱም ገና እንደው ሳይጋቡም በፊት ያኔ ነው ማቅህ አለው። ይሄ በጣም አስደናቂ የእግዚአብሔር እውቀት ነው። እግዚአብሔር ይመስገን። ስለዚህ እማቅህ እኮ እንደዚህ ነው። ለምንድን ነው እኔ ብላቴና ነኝ መናገር አልችልም ብትለው ለምንድን ነው? ስጠራህ እንደዚህ የምትለው ለምንድን ነው? እኔ እኮ መቼ ነው ያወቅኩ? በፊት ነው ያወቅኩ። ከታሪክ በፊት ነው ያወቅኩ። አባትም እናትም ከመኖራቸው በፊት ነው ያወቅኩ። ያኔ ነው የመደብኩ፣ ያኔ ነው የጠራው። ስለዚህ የኔ ጥሪ ቅድመ እውቅና ነው፣ አንተ ከመታወቅ በፊት፣ አንተ ከመፈጠር በፊት። እና ለምንድን ነው ብላቴና ነኝ መናገር አልችልም የምትለው አለው። ይሄ ልክ ነው። እንደዚህ አይነት የእውነተኛ አገልጋይ ባህሪያት ናቸው። ወይም ደግሞ እግዚአብሔር ጸጋ የሰጣቸው ስጦታ የሰጣቸው አንዱ ምልክታቸው ይሄ ነው። አልችልም የሚሉ ናቸው። ሙሴ ሲጠራ አልችልም ነው ያለው። እኔ እኮ ከንፈረ ቆላፋ በተለምዶ ነው አፈትም የምንለው። አፈትም ማለት እንደውም ኦራተር ማለት ነው፣ ተናጋሪ ማለት ነው። እሱ መናገርም አልችል ከንፈረ ቆላፋ ነኝ እና ይህንን ጥሪ አልቀበልም፣ ይሄ ከአቅሜ በላይ ነው ሲለው፣ አይዞህ አትፍራ፣ አሮን አለ፣ ወንድም አሮን አለ፣ እሱን ምን አደርግልሃለሁ? አፍ አደርግልሃለሁ አለው። ግን አሮን አንድ ጊዜም አፍ ሆኖ ሳይድ ሙሴ ሕጉን በመስጠት እስራኤልን በማስተማር እንደገና ደግሞ ፈርዖንንም እነዛን መቅሰፍቶች ሁሉ እንደሚመጡ በድፍረት በመናገር እግዚአብሔር የተጠቀመበት ሰው ነው። ስለዚህ ኤርሚያስም ብላቴና ነኝ መናገር አልችልም አለ። ልክ እንደ ሌሎች ግን እግዚአብሔር ተጠቀመበት። እግዚአብሔር ደካማነቱን ተጠቀመበት። ምክንያቱም እግዚአብሔር የሰውን ደካማነት በመጠቀም መለኮታዊ ኃይሉን ይገልጣል። ይሄ የእግዚአብሔር ባህሪ ነው። ስለዚህ እግዚአብሔር የሰውን ደካማነት የኤርሚያስን ደካማነት አለመቻሉን ብላቴና ነኝ መናገር አልችልም የሚለውን ያንን ተጠቅሞ የእሱን መለኮታዊ ኃይል ገልጦበት በዘመኑ ከነበሩ ሐሰተኛ ነቢያት ጋር በዘመኑ ከነበሩ ሕዝብ ጋር በውጭ ከነበሩትም ደግሞ ጠላቶች ጋር የእግዚአብሔርን እውነተኛ መልእክትና እውነተኛ ቃል በመናገር ይጋፈጥ ነበር ማለት ነው። ሌላው ቁጥር 9 ላይ ስንሄድ ምዕራፍ 1 ቁጥር 9 ላይ እና ቁጥር 10 በምናይበት ጊዜ እግዚአብሔር አፌን ዳሰሰ ነው የሚለው። አፌን ዳሰሰ ተነካው አለ። ስለዚህ ብላቴና ነኝ አልችልም ብዬ ነበር አለ። ታዲያ እንዴት ይህንን ትንቢት ጻፍኩኝ? እንዴት በዘመኑ የነበሩትን እነዛን ጠንካራ የሆኑ ነገስታትና እነዛን ሐሰተኛ ነቢያቶች እንዴት ፊት ለፊት ተጋፈጥኳቸው? እግዚአብሔር ምን አደረገ? አፌን ዳሰሰ ወይም ተነካው አለ። ስለዚህ እግዚአብሔር ነካው፣ አፉን ዳሰሰ፣ ከንፈሩን ዳሰሰ። የእግዚአብሔር የጦር መሳሪያ ሆነና አንደበቱ ተቀየረ። ስለዚህ አንደበቱን ተጠቀመበት። ለምን ተጠቀመበት? ወደታች ስንሄድ ለሁለት ዓላማ ተጠቀመበት፣ ለመንቀልም ለመትከልም። እግዚአብሔር ይመስገን። ይህንን ነው የሚለው ቁጥር 10 ላይ ምን ይላል? ለመንቀል፣ ለማፍረስ፣ ለማጥፋት፣ ለመገልበጥ። አንደኛው ይሄ ኔጌቲቭ ነው። በቃ ለማፍረስ፣ ለመንቀል እና ለማጥፋት ለመገልበጥ ነው አለው። ሁለተኛውስ ለመስራትና ለመትከል ተጠቀመበት። አንደበቴን ነካው አለ።
አፌን ዳሰሰው አለ። አፌን ዳሰሰ፣ አንደበተ የእግዚአብሔር የጦር መሳሪያ ሆኜ ተነሳው አለ። እንግዲህ አራቱ ለማጥፋት ሲሆኑ ሁለቱ ደግሞ ለማልማት ናቸው ማለት ነው። አሁንም እዚህ ጋር ማስተዋል ያለብን ጥቅሱን ብዙ ጊዜ የምንጠቀመው መርገምን ለመንቀል ነው። መርገም አይደለም የነቀለው። ጥቅሱን ስናይ ቃሌን በአፍ ውስጥ አድርጌአለሁ ትነቅልና ታፈርስ ዘንድ፣ ታጠፋና ትገለብጥ ዘንድ፣ ትሰራና ትተክል ዘንድ ሲለው ምንድነው? ህዝቡን ትነቅላለ ከምድሪቷ ላይ። ይሁዳ ይነቀላል ከምድሪቷ ላይ ተነቅሎ፣ ይሁዳ ከምድሪቷ ላይ ፈርሶ፣ ከምድሪቷ ላይ ተገልብጦ፣ ከምድሪቷ ላይ ጠፍቶ ወደ ባቢሎን ይሄዳል። ስለዚህ አንዱ የመጽሐፉ ባህሪ ፍርድ ነው። ቅድም እንዳየ ነው ፍርድ በሰላም ምድር ምንም በሌለበት ሰው ተንሰራፍቶ እየኖረ ሰው በሰላም እየኖረ ፍርድ ይመጣል። ትማረካላችሁ፣ ለ70 ዓመት ትማረካላችሁ። እዚህ ምድር ላይ አትኖሩም አይደለም። እናንተ ከተማይቱ ትፈርሳለች፣ መቅደሱ ይቃጠላል፣ እናንተም ትጋዛና ተግዛችሁ ትሄዳላችሁ። 70 ዓመት ከቆያላችሁ 70 ዓመት ሲያልቅ ነው የምትመጡት አላቸው። ማፍረስ፣ መገልበጥ፣ መንቀል እና እንደገና ደግሞ ማጥፋት ማለት ይሄ ነው። ታጠፋ ታፈርስ ዘንድ ይሁዳን ለመንቀል፣ ይሁዳን ለማጥፋት፣ ይሁዳን ለማፍረስ ለፍርድ ተጠቀመ። አንደበትን ለፍርድ ተጠቀምበታለሁ። ግን ለፍርድ ብቻ ለምጠቀምበት ለተስፋ ምጠቀምበታለሁ። ለመስራትና ለመትከልም ምን አደርጋለሁ? እጠቀማለሁ አለ። ይሄው ህዝብ 70 ዓመት በባቢሎን ምድር ኖረ። ከ70 ዓመት በኋላ 70 ዓመት ሲፈጸም ወደ ምድሩ እንደገና መጥቶ ምድሩ ላይ ተተከለ። ምድሩ ላይ መኖር ጀመረ። የፈረሰው መቅደስ ተሰራ። የፈረሰው ቅጥር በነህምያ ተሰራ። የተፈረሰው መቅደስ በዘሩባቤልና በናጌ ተሰራ። የፈረሰው መንፈሳዊ ነገር በነህምያ ተመልሶ ተሰራ። ይሄ ሁሉ በነ ዕዝራ ተሰራ። ህዝቡ እንደገና ወደ ምድሩ መጥቶ ምን አደረገ? ተተከለ። ስለዚህ ቃሌን በአፌ ውስጥ አኑሬአለሁ ትገለብጥና ታፈርስ ታጠፋ ዘንድ እንደገና ደግሞ ትሰራና ትተክል ዘንድ ብለዋል። ስለዚህ ይሄ ፍርድና ተስፋን የሚያሳይ ነው። የመጽሐፉን ባህሪ የሚያሳይ ነው ማለት ነው። ሌላው ምንድነው? ከቁጥር 11 እስከ 19 ስንመለከት የለውዝ በትር ምን ታያለህ ሲለው የለውዝ በትር አለው። ምንድነው? ሪፈር ለማድረግ ሞክሬያለሁ። ይህ የለውዝ በትር ምንድነው? ክረምቱ ማብቂያ ላይ የሚበቅል ነው ተክል ነው። ልክ ክረምት ሊያበቃ ወይም ክረምት ሲወጣ ልክ በእኛ ሀገር አደይ አበባ የሚባላል። ልክ ክረምት አልቆ መስከረም ሲመጣ ያኔ ይመጣል አደይ አበባ። ልክ እንደዚሁ ይህ የለውዝ በትር የሚበቅለው ለውዝ የሚባለው በትር የሚበቅለው ልክ ክረምት ላይ ነው። ክረምት እንዳበቃ የሚበቅል ነው። ይህም ደግሞ ምንድነው የሚያሳየው? ምንድነው ይሄ? ንቁ መሆንን እንደገና ደግሞ ንቁ መሆንን ወይም ደግሞ ይሄ ንቃትን ወይም ደግሞ ብሩህ ተስፋን የሚያሳይ ነው። ትርጉሙ እንዲህ አይነት ነገር ነው ያለው። ስለዚህ ክረምቱ ማለፉንና በጋው መምጣቱን የሚያበስር ነው። ስለዚህ ንቁ መሆንን ነው። ስለዚህ እፈጽመው ዘንድ በቃሌ እተጋለሁ የሚለው ከዚህ በትር ጋር ምንድነው የሚያገናኘው? ንቁ ሁኑ፣ ንቁ ሁኑ፣ ንቁ ሁኑ። እኔ እፈጽመው ዘንድ በቃሌ እተጋለሁ። አመጣዋለሁ ያልኩትን ነገር እየተጋው ነው የማመጣው። ማጥፋት፣ መገልበጥ፣ መንቀልን እፈጽመው ዘንድ በቃሌ እተጋለሁ። እሱም ብቻ አይደለም፣ መልሼ ደግሞ ወደ ምድራችሁ መልሼ አምጥቼ መትከልና እንድታፈሩ ማድረግንም እፈጽመው ዘንድ በቃሌ እተጋለሁ ብሎ ምን ታያለህ ሲለው የለውዝ በትር አለው። ሁለተኛው ሌላም ራእይ አይቷል። ምን ታያለህ ሲለው የሚፈላ አፍላል አለው። የሚፈላ አፍላል አለው። ይሄ ምንድነው? ከሰሜን የሚመጣ ድስት ነው። እዛው ላይ ትርጉሙ አለ። ከሰሜን የሚመጣ ድስት ነው። ስለዚህ ይሄም የሚፈላ አፍላል ምንድነው? ፍርድን የሚያሳይ ነው። ባቢሎናውያን ከሰሜን እንደሚመጡና ምድሪቷን እንደሚመቱ የሚያሳይ ነው ማለት ነው። ፍርድን ያሳያል። እግዚአብሔርን ትተው ጣዖታትን ላመለኩት ለነዚህ አይሁዳውያን በባቢሎን እንደሚመረኩ የተነገረ ምንድነው? ትንቢታዊ ዘይቤያዊ ምሳሌ ነው። የለውዝ በትሩ የድስት አፍላሉ ካሳየው በኋላ እፈጽመው ዘንድ በቃሌ ምን አደርጋለሁ? እተጋለሁ። ፍርዱንም ለመፈጸም እግዚአብሔር ተግቷል። ከፍርድ በኋላ ደግሞ ህዝቡን ወደ ምድራቸው ለመመለስም እግዚአብሔር ምን አድርጓል? ተግቷል ማለት ነው።
እንግዲህ ይሄ ስለሆነ ምን ይለዋል? ከዛ ወገብህን ታጠቅ ይለዋል፣ ተዘጋጅ ይለዋል። ይሄም ምንድነው? ኤርሚያስን እንደዚህ የሚለው ምንድነው? አንድ ሰው ለከባድ ስራ እንደሚዘጋጅ፣ ለጦርነት እንደሚዘጋጅ ወይም ረጅም ጉዞ ለመሄድ ወገቡን እንደሚታጠቅና እንደሚሰናዳ ተዘጋጅ። በቃ የሚመጣ ነገር አለ፣ ተዘጋጅ። ፍርድ አለ፣ ተስፋ አለ። ስለዚህ ተዘጋጅ፣ ራስን አዘጋጅ ይለዋል። እንደገና ደግሞ ይሄንን መልእክት ንገራቸው፣ ስትነግራቸው እንዳትፈራቸው፣ ከፈራሃቸው አለ በእነርሱ ፊት እኔ እንዳላስፈራህ አለው። በእነሱ ፊት እንዳላስፈራህ አትፍራቸው። ምን ማለት ነው? እነሱን መንገድ ከፈራህ አለ እኔ በእነሱ ፊት አስፈራሃለሁ። መልእክቱን በትክክል ባለማድረስህ በእነሱ ፊት አስፈራሃለሁ፣ እኔ እንድትፈራኝ አደርጋለሁ። እኔ በእነሱ ፊት እንዳላስፈራህ ምን አደርጋቸው? አትፍራቸው። ሂድና ምን አደርጋቸው? ንገራቸው። ሕዝቅኤልንም ልክ እንደዚሁ ግንባራቸው እንደ ቡላት ድንጋይ ቢሆን ጠንካራ ቢሆን ያንተን ድንጋይ ከቡላት ድንጋይ እንዳለ ይልቅ ድንጋይ፣ አዲሱ ትርጉም እንደ ባልጩት ድንጋይ አደርገዋለሁ፣ ጠንካራ አደርገዋለሁ፣ የማይሰበር ጠንካራ አደርገዋለሁ። ስለዚህ አትፍራ፣ ሂድ ንገር ሲለው እናያለን። ሕዝቅኤልንም ኤርሚያስንም ልክ እንደዚሁ ሲለው እናያለን። ምዕራፍ ሁለት ላይ እንግዲህ እግዚአብሔር በሕዝቡ ላይ የመሰረተውን ኪዳን እናያለን። እግዚአብሔር በሕዝቡ ላይ የመሰረተውን ኪዳን ብቻ ሳይሆን እንደገና ክስም ጭምር እናያለን። ሁለቱን ነገር እናያለን። እግዚአብሔር ከሳሽ ባል ሆኖ ቀርቧል በምዕራፍ 2 ላይ። እስራኤል ደግሞ ወይም ደግሞ ይሁዳ ደግሞ ተከሳሽ ሆና ቀርባለች። ስለዚህ ጥያቄዎቹ ምንድን ናቸው? እዛ ቦታ ላይ እግዚአብሔር ያነሳው አባቶችን ከእኔ የራቁት ምን በደል አገኙብኝ ያለ። አባቶች ከእኔ የራቁት ምን በደል አገኙብኝ። ይህም ማለት ምንድን ነው? በምድሩ ላይ የነበሩት አባቶች ከእኔ ርቀው ጣዖታትን ያመለኩት፣ ውሃ ሊይዙ የማይችሉ ባዶ ጉድጓዶችን የቆፈሩት ከእኔ የራቁት ምን ምክንያት አግኝተውብኝ ነው ብሎ እግዚአብሔር ይጠይቃል። እንደ ከሳሽ ባልሆነ ምንድን ነው እስራኤል ለምን ይሁዳ ለምን ተወችኝ? የቃል ኪዳን ምስቴ ለምን ተሆነችኝ? ለምንድን ነው ከኔ ጋር የተጣላቸው? እኔን ፈታ እኔን ጥላ ለምንድን ነው ከጣዖታት ጋር የተጋባቸው? ወይም ደግሞ በነዛ ዛፎች ስር የሰገደችው ከነሱ ጋር ያመነዘረችው? ማመንዘር የሚለውን ጣዖት አምልኮን በተመለከተ ነው አውድ ውስጥ ያለው። ስለዚህ ለምን ይህንን አደረገች ብሎ እግዚአብሔር ይጠይቃል። ታዲያ ከቁጥር 2 እስከ 3 ስናየው ምዕራፍ 2ን የበረሃን ፍቅር ነው የሚያሳየው፣ የምድረ በዳን ፍቅር ነው። እንግዲህ ትንሽ አሻሚ ነው ክፍሉ። ዘር ባልተዘራበት ምድረ በዳ ተከተልሽኝ አላት። ተከተልሽኝ መቼ? ይሄ ዘመን የትኛው ዘመን ነው? አብርሃም ከኡር ከከለዳውያን ምድር ሲወጣ ነው ወይስ እስራኤል ከግብፅ ስትወጣ ነው? እንግዲህ ውስጡን ስናየው ምን ይመስላል? እስራኤል ግብፅ ስለተጠቀሰች ህዝቡ ወደ ግብፅ ሄደው የግብፅን ውሃ ጠጣችሁ። የግብፅን ውሃ ከአባይ የግብፅን ውሃ ጠጣችሁ፣ ከኤፍራጥስ ደግሞ የአሶርን ውሃ ጠጣችሁ። ማለትም ምንድነው ውሃ ጠጣችሁ የሚለው ምንድነው? አማልክቶቻቸውን አመለካችሁ፣ እኔን ትታችሁ እኔን ንቃችሁ፣ በእነሱ ተማመናችሁ፣ እነሱ ላይ ተደግፋችሁ፣ እነሱ ላይ ጥገኛ ሆናችሁ። እኔ ላይ ጥገኛ መሆን ሲገባችሁ አንዲት ሚስት በጥንቱ ማህበረሰብ የአሁኑን አይወክልም። በጥንቱ ማህበረሰብ አንዲት ሚስት ባሏ ላይ ጥገኛ ናት። በባሏ ላይ ጥገኛ ሆና ነው የምትኖረው። ባሏ ያርሳል፣ ከብት ይጠብቃል፣ ወይ ይነግዳል፣ ወይ እንትን ያደርጋል። እርሷ ቤት ሆና ነው የምትለው። ባሏ ላይ ጥገኛ ናት። አሁን ግን ይህንን ጥገኝነት እግዚአብሔር ላይ ጥገኛ መሆንን አልፈልግም ብላ ምን አደረገች? ሄዳ አሶርና ግብፅ ላይ ጥገኛ ሆነች። ስለዚህ እያስታወሰ የጮኝነት ጊዜዋን እያስታወሰ ያኔ ስጠራሽ ዘር ባልተዘራበት ምድረ በዳ ምንም ነገር ተስፋ በሌለበት ምንም ሆፕ የምታደርጊው ነገር ሳይሆን ተከተልሽኝ፣ ሳታቅማሚ ምን አደረግሽኝ? ተከተልሽኝ ብሎ የልጅነት ፍቅሯን ያስታውሳል። እስራኤል ወይ ከግብፅ ስትወጣ ነው ይሄ ነገር፣ ወይ ደግሞ አብርሃም ከኡር ሲወጣ ነው። አብርሃም ሲወጣ ብቻውን ጠራሁት ይላል። ብቻውን ጠራሁት ይልና ከዛ ምን ይላል? አብርሃም በጠራሁት ጊዜ ከሀገር ከዘመድ ተለይተ ውጣ ሲለው አብርሃም በቃ እግዚአብሔር ያለውን ነገር አምኖ
ከሀገሩ ከዘመኑ ተለይቶ ምን አደረገ? አብርሃም ወጣ፣ እግዚአብሔርን ድምፅ ተከትሎ ወጣ። እነዚህም በሙሴ አማካኝነት ምን አደረጉ? ከግብፅ ወጡ። ስለዚህ የሚሆነው ከሁለት አንዱ ነው። ግን ክፍሉን ስናየው ምናልባት እስራኤል ከግብፅ ስትወጣ ሊሆን ይችላል። ግን እስራኤል ከግብፅ ስትወጣ እውነተኛ የቃል ኪዳን ሚስቱ ነበረች ወይ ብለን ስንል ገና ከጅምሩ ነው ምን የጀመረችው? አመፅ የጀመረችው። ስለዚህ ይህንንም ግምት ውስጥ አድርገን ጥናትና እንትን የሚፈልግ ነው። ሁለቱንም የሚያነሱ ሰዎች ስላሉ ነው ማለት ነው። ስለዚህ እስራኤል የጥገኝነት ፍቅር ነበራት፣ የወጣትነት የብላቴንነት ፍቅር ነበራት። ይህ ወርቃማ ዘመን ነው ይላል እግዚአብሔር። በጣም በልብ ከእስራኤል ጋር ባለኝ ግንኙነት ወርቃማው ዘመን የፍቅር ዘመን ብዬ ሁሌ ከተውስታዬ የማይጠፋው ዘመን የትኛው ዘመን ነው? የብላቴንነትሽ ዘመን ነው። አሁን ግን ውሃ ሊይዙ የማይችሉ ሽንቁር ጉድጓዶችን ለራስሽ ምን አድርገሻል? ቆፍረሻል። ጣዖት አምላክ ሆነሻል። እንደውም እንግዳ ወይን ሆነሽ ተቀይረሽብኛል። እኔ ይሄንን ቃል የት እናገኘዋለን? ኢሳያስም ላይ ወይን ተከልኩ፣ ምን አደረግኩ? ቆፍሬ አጠጥቼ ፍግ ጨምሬ አውሬ እንዳይነካው ቅጥር ቀጥሬ ከዛ ፍሬ ያፈራች፣ ግን ስቀምሰው ምን ሆነ? ቆምጣጣ ሆነ ይላል። እንግዳ ወይን ሆንሽብኝ ይላታል። እንግዳ ወይነሽ ተለወጥሽብኝ። እንደገና ውሃ መያዝ የማይችሉ ጉድጓዶችን ቆፈርሽ ይላታል። ከቁጥር 14 እስከ 19 ስናይ እስራኤል ባሪያ ነው ወይስ የቤት ሁላጅ የሚል ጥያቄ ያነሳል። ቅድም ላነሳላችሁ እንደመልከ በግብፅ መንገድ አባይን ለመጠጣት ሄደ፣ እንደገና በአሶር መንገድ ኤፍራጥስን ለመጠጣት ሄደ ይላል። ስለዚህ ከነዚህ ነገስታት ጋር ጥገኛ ስለሆነ እነዚህን ነገስታት ጥገኝነት ስለጠየቀ የነዚህን ነገስታት አማልክት ድጋፍ፣ እርዳታ፣ እገዛ ስለጠየቀ ለመሆኑ እስራኤል ባሪያ ነው ወይስ ደግሞ የቤት ውላጅ ነው? በቤቱ የተወለደ ውላጅ ነው ወይስ ባሪያ ነው ብሎ ሁለተኛውን ዘይቤያዊ ነገር ያነሳል። አንደኛው የቃል ኪዳን ሚስት የበረሃ ፍቅር እንዳለ ወይም የበረሃ እጮኝነትን በማስታወስ ያንን ዘመን በማስታወስ አይ ሚስት የነበረች እጮኛ የነበረች አሁን ግን ትታኝ ሄዳለች ብሎ ይናገራል። እዚህም ላይ ደግሞ ምንድነው የቤቱ ውላጅ ልጅ ነበር፣ አሁን ግን ባሪያ ሆነ፣ ሄደና ለማ ተገዛ? ለአሶርና ለግብፅ ተገዛ ብሎ ይናገራል። ለአሶርና ለግብፅም ጥገኛ ስለሆኑ ለዚህ ነው እግዚአብሔር አሶርንም ግብፅንም ለሁለቱም ዋጋቸውን የሚሰጥ ጉልበተኛ የሆነ ሌላ ኢምፓየር ያስነሳው። ከዚህ የተነሳ ነው። ምዕራፍ 3ንም እናንተ ቅድም ሲናበብ ሰምታችኋል። ከቁጥር 1 እስከ 5 የጋብቻ ህግና እንደገና ደግሞ መንፈሳዊ ምንዝርናን በተመለከተ ልክ እንደዚሁ ምዕራፍ 3 ላይ እንደ ምዕራፍ 2 ይናገራል ማለት ነው። የጋብቻ ህግና መንፈሳዊ ምንዝርና እንደ ጣዖት አምልኮን እንደ ዋና ነገር አድርጎ ያቀርባል። ከቁጥር 6 ደግሞ እስከ 10 ከዳተኛዋ እስራኤልና አታላይዋ ይሁዳ ብሎ ሁለቱንም ያቀርባል። እስራኤልንም እንደ ከዳተኛ አድርጎ ያቀርባታል። ቅድም እንዳነበብነው የጋብቻ ወረቀቷን ቀድጄ ሸኘዋት ለአሶር ሰጠዋት እንዳለው ከዛ በዛ አልቆመም። እስራኤል እንትናም ይሁዳም ደግሞ አታላይ ናት ብሎ ይናገራል። ከቁጥር 6 እስከ 10 ከቁጥር 11 እስከ 18 የመመለስ ጥሪና የወደፊቱን ተስፋ ይናገራል ምዕራፍ 3 ላይ። ከቁጥር 19 እስከ 25 እውነተኛ ንስሐና ጸሎት ምንድን ነው የሚለውን ይናገራል። ስለዚህ በእነዚህ 3 ምዕራፍም በጠቅላላው በኢሳይያስ ምዕራፎች በጠቅላላ የምናየው ነገር ምንድነው? ፍርድ፣ ተስፋና አዲሱን ኪዳን ነው የምናየው ማለት ነው። ስለዚህ እግዚአብሔር ኤርሚያስን ኢሳይያስ አልኩኝ መሰለኝ ተሳስቼ፣ እግዚአብሔር ኤርሚያስን ሲጠራው፣ ኤርሚያስን ሲቀባው፣ ኤርሚያስን ቃሉን በአፍ ውስጥ ሲያኖር በሁለት ምክንያት ነው። ሊተክል ማን ነው? ሊያፈርስ ሊገለብጥና ሊነቅል ፍርድ እንደሚመጣ ሊናገር። በኃጢአታችሁ ምክንያት፣ በጣዖት አምልኳችሁ ምክንያት፣ እግዚአብሔርን ባለመፈለጋችሁ ምክንያት ይሄ ነገር ይከሰትባችኋል አለ። ከዛ ደግሞ ተስፋውን ደግሞ ሊተክልና ወደ ምድራችሁ ተመልሳችሁ ዳግመኛ ትመጣላችሁ ብሎ ተናገረ። ያ ብቻ ሳይሆን ወደፊትም ደግሞ ከሕዝቤ ጋር የምገባው እንደ ቀድሞ ያልሆነ አዲስ ኪዳን አለ ብሎ ተስፋውን ይሰጣል። ፍርድና ተስፋን የሚያሳይ ነው። እግዚአብሔር ይባርካችሁ።